ትንሽ ይሄ ነገር አማራ ክልል ማን ነው እየገዛ ያለው? ፕሮፌሰር ሕዝቅኤል በአብይ ንግግር ያው ሰምተናል። ጎንደር እዛ ጎርጎራ ከዛ ጀምሮ እስከ ላይ ድረስ የአማራ ልጆች ናቸው እየገዙ ያሉት አለ። አማራ ክልልን ጎንደርን እየገዛ ያለው ማን ነው? ከዛን ጀምር እርግጡን ተነጋግረን። የጎንደር ፋኖዎች ልክል ነው። እውነቱን እኮ ነው ያለው። አማራን እያስተዳደረ አይደለም። አማራ ክልልን ብዙ የፋኖ ልጆች አሉ። አብዛኛውን የሚያስተዳድሩት ትክክል ነው፣ የአማራ ልጆች ናቸው። እሱን ለማለት ከፈለገ እነሱ ናቸው የሚያስተዳድሩት፣ እሱ እያስተዳደረ አይደለም። ምክንያቱም ከጎንደር ጎርጎራ መሄድ የሚችለው ታጅቦ ከላይም በአውሮፕላንም በድሮንም በምን ካልታጀበ አይሄድም። ለምን? እያስተዳደርኩት አይደለም ነው አይደለም። አንድ የኢትዮጵያ የብልጽግና ፓርቲ ሊቀመንበር ወይም ፕሬዚደንት ሳያውቁት እውነት ሲናገሩ ይታወቃሉ ብዙ ጊዜ እና ሳያውቁት ያፈተልካል ከአፋቸው። አማርኛ ቋንቋን አጠናቀው ይችላሉ መናገር፣ ከዛ ውጭ ብዙ ቋንቋ አይችሉም። ኦሮምኛ ሲናገሩም ሰምቻለሁ፣ አፋን ኦሮሞ ሲናገሩ ሰምቻለሁ፣ እንግሊዝኛም ሲናገሩ ሰምቻለሁ። ይቸግራቸዋል። አማርኛን ግን ጠቅቀው ነው የሚናገሩት። ሂሳብም ብዙ ይቸግራቸዋል። ፐርሰንትና እጥፍ ምናምን የሚባለው ነገር ብዙም ልዩነት የለውም ለሳቸው። ሰላም ያስፈልጋል፣ ትብብር አንድነት ያስፈልጋል እና ጊዜ አታባክኑ ብለው በተናገሩበት አንደበታቸው ነገያችንን ብናሳምር ይሻላል ባሉት አማራን የሚያስተዳድረው አማራ ነው። ስለዚህ የፋኖዎች እና የአማራ ክልል በድፍን እሱ ስልጣን ላይ ከወጣበት ጊዜ ጀምሮ ሲጠይቁት የነበረውን አልሰማም ማለት ነው። የአማራ ክልል አንዱ ጥያቄ እኮ ራሳችንን በራሳችን እናስተዳድር ነው። ለዚህ ነው የሚታገሉት፣ ለዚህ ነው የሚሞቱት። ለዚህም ደግሞ እየቀናቸው ያለው ህዝቡ ስለሚደግፋቸው፣ የህዝቡ ከዋስ ስለሆነ ራሱን ማስተዳደር። አሁን እኚህ ሰውዬ አማራ ራሱን አስተዳደረ ብሎ የሚናገሩት የአማራ ክልል በኢህአዴግ ጊዜ ብዙ ፕሬዚደንቶች ነበሩት። ሁለት ፕሬዚደንቶች ናቸው ትዝ የሚሉኝ። ጎበዜ የሚባሉት ትዝ ይለኛል። ከዛ በኋላ ደግሞ አቶ ገዱ ለረጅም ጊዜ ነበሩ እና ቆይተውበት ተስማምተው ድምፃቸው ሳይሰማ በአማራ ክልል ብዙ ስራ ሲሰሩ እንደነበረ፣ በመሰረተ ልማት በኩል ሲሰሩ እንደነበረ የታወቀ ነው። አማራ ክልል እኚህ ሰውዬ ከመጡበት ጊዜ ጀምሮ ለሳቸው የሚያጎበድድ ሰው እስኪያገኙ ድረስ 6 ጊዜ ነው የለወጡት። 6 ይሆናል። አንዱን ገለው ሌላውን አጋለው መሪ ሊሆኑ ይችላሉ በአማራ ክልል የሚባሉትን። አማራ ክልል የሚፈልጋቸው እኔ ባልስማማ ከሰዎቹ ንግግር ጋር አማራ ክልል ሰው ግን የሚፈልጋቸው የተገደሉ እና የተገዳደሉ ስንትና ስንት ሆነው እያሉ ዛሬ በአይናችን የምናየው የአማራ ክልልን የሚያስተዳድሩት ቅድም እንደ ቀልድ ያልኩት ነገር አለ። ነገር ግን እውነቱን ለመነጋገር ከሆነ የአማራ ክልልን የሚያስተዳድረው በማስተዳደር ደረጃ ነው ማለት ቢሮ ውስጥ የመቀመጥን ጉዳይ አይደለም። ቢሮ ውስጥ የሚቀመጡት የአብይ አማሮች ናቸው። እሱ አሉ እነሱ። ነገር ግን የሚያስተዳድሩት ጀነራሎች ናቸው። ህዝብን የሚያነጋግሩ፣ ህዝብን የሚያወያዩ፣ ቅድም ነግሬሃለሁ፣ ስማቸውን እንኳን የማናውቃቸው የነበሩ አሁን ግን ስማቸውን ጀነራሎችን እነግርሃለሁ። የምስራቅ እዝ አዛዥ ጎጃምን የሚያስተዳድረው ምስራቅ እዝ የሆነው ምስራቅ እዝ ላይ መቀመጥን ትቶ ጎጃም ውስጥ ከከተመ ስንት ዓመቱ ነው? መሐመድ ተሰማ በሚባል ሉተናንት ጀነራል ነው የሚመራው ጎጃም ውስጥ። ሰሜን ምዕራብ የነበረው ብርሃኑ በቀለ የሚባል አናዘር ሉተናንት ጀነራል ነው የሚያስተዳድረው። ህዝብን የሚያወያየው፣ ጸጥታ የሚጠብቀው፣ ሁሉን ነገር የሚያደርገው በአማራ ክልል ውስጥ ጀነራል ነው። አሁን ያነሱት ደግሞ አለ ሌላ ወደ ምዕራብ በኩል ወደ ከጎጃም ምዕራብ ውስጥ እና ወደ ወለጋም ያለውን ሲያስተዳድር የነበረ
አንድ ሉተናንት ጀነራል አለ መሰለ ምህረት የሚባል፣ ሌላው አሰፋ ቸኮል የሚባለው ነው በምስራቅ በኩል ያለው። በሸዋ በኩል ያለውን ሌላ ሉተናንት ጀነራል የአማራ አብደታ ነው እሱ የስፔሻል ፎርስስ አዛዥ የሆነው ሹማ ሰው የሚያስተዳድሩት ይሄ እጅግ የሚጎመዝዝ ነገር ነው የሚናገሩት። የሚያስተዳድሩት የምናውቀው እነዚህ ናቸው። ሌተና ጀነራል መሐመድ ተሰማ ሲሰሙህ እኮ ደስ አይላቸውም። ክቡር ጠቅላይ ሚኒስትር እንደዚህ ብለህ ስትናገር በየቀኑ ሲሞቱ የሚውሉት ሲታገሉ የሚውሉት ዋና አስተዳዳሪዎቹ ወታደሮቹ እኮ በጎ አድርገው አይቀበሉትም አንተ አሁን የምትለውን ነገር። ስለዚህ እየታዘዙለት እያስተዳደሩ ስንትና ስንት መስዋዕትነት እየከፈሉ እያስተዳደሩ ያሉትን የላችሁም ብሎ የአማራን ሕዝብ ሊያሞኝም እንደሆነ አላውቅም። እኛ ሲፈቀድልን እንደ እድል ተጠቅመን ለማገዝ እንገባለን የሚል ነው ያለው። ይሄው እነዚህ ጥሩ ቃላቶች ናቸው። አማርኛ ቋንቋ መናገር ይችላል ብያለሁ። ቃላቶቹን አንድ ላይ ማምጣት ይችልበታል። ቃላቶች ናቸው፣ ግን በተግባር ላይ ያለውን የአማራ ሕዝብም ያውቀዋል፣ እኛም እናውቀዋለን፣ ጀነራሎቹም ያውቁታል፣ አስተዳዳሪዎቹም ያውቁታል። 6 ጊዜ አሁን የአማራ ክልል ፕሬዚደንት አይደለም እንደ ምክትል ጠቅላይ ሚኒስትር ሆኖ ከሱ ጋር ያለው ያኔ ሲያስተዳድር የነበረ ከተገደሉት በኋላ ከሱ የቀጠለው ደግሞ አሁን በትግራይ ሕዝብ ላይ ይሄንን ሕዝብ ከአማራ ከኦሮሞ ከማን ጋር ተዋርደን እንዋጋለን፣ እንፋረዳለን። ያልተጠቀመው ቃል የለውም። እዛ አማራ ክልል ፕሬዚደንት በነበረ ጊዜ አማራን ከትግራይ ጋር እንዲያጣላ ያደረገው በዚህም ደግሞ ሽልማት የተሰጠውና የፌዴሬሽን ምክር ቤት አፈጉባኤ የሆነው አብሮ ሄዶ ትናንትና ለዚህ እኮ ነው አሳፋሪ። እሱ ብቻ የሚናገር ሳይሆን አሳፋሪ ሰዎች የአሳፋሪዎች ስብስብ በሆኑ ለእኔ ለክልሉ እንደሚሰማው ሰው 400 ዓመት ታሪክን የቀየረ ሰው ምን አድርጎ ነው የቀየረው? 400 ዓመት እንግዲህ ያቺ የፋሲል ግንብ ኖረ ተቀባችና በ400 ዓመት ለአማራ ሕዝብ ተቀየረ ነው የሚለው። ይሄ እዛው አማራ ክልል የነበረ ሰውዬ ወይም ክቡር ጠቅላይ ሚኒስትራችን እንደዚህ ያደረጉ የሚለው ሰሞኑን እዛ ሲመላለስ የነበረው እዛው ፕሬዚደንት የነበረ ምክትል ጠቅላይ ሚኒስትር የሆነ ምክትል ጠቅላይ ሚኒስትር ከመሆኑ በፊት ደግሞ የአማራ ክልል ላይ የአስቸኳይ ጊዜ አዋጅ ሲታዘዝ የዛ አዛዥና ሰብሳቢ የነበረ ተመስገን ጥሩነህ የሚባለውም ፋርሴቡላ ሆኖ ትናንትና ከትግራይ ጋር ለምን ተገናኛችሁ? ከትግራይ ህዝብ ጋር ለምን አንድነት መሰረታችሁ? የአማራ ህዝብ ድፍኑ ተላላኪ ነው ያለው ሰውዬ ድፍን አማራ ህዝብን ተላላኪ ነው ያለው ሰውዬ እሱ ነው የሚያስተዳድር ለማለት ነው። አሁን እነዚህ የጠቀስኳቸው ናቸው ማለት የሚያስተዳድሩት እነዚህ የአብይ አማሮች ናቸው። እርግጥ ከአማራ ክልል የመጡት የአብይ አማሮች ናቸው። ነገር ግን አማራ ክልል ላይ ከውጭ ሀገር በእርዳታ በዩኤኢ እርዳታ የሚመጣውን ቦምብና ጥይትና መትረየስን ሁሉ የሚያርከፈክፉበት በአማራ ክልል ላይ በየቀኑ የሚያርከፈክፉበት የባንክ ሰራተኛን፣ አስተማሪን፣ መንገድ ላይ የሚሄደውን ጨፍጭፎ የሚገሉ፣ በድኖን የሚገሉ፣ ገበሬውን እንዳይሰራ የሚያደርጉ፣ ልጆቹን የሚገሉበት፣ ቤቱን የሚያቃጥሉበት እነዚህ ሰዎች ናቸው። እስከዚህ ድረስ የአማራ ህዝብ አይገባውም ነው። እስከዚህ ድረስ ለምንሰማው ሰዎች አይገባቸውም ነው። ይሄ ነው ያለባቸው የኢትዮጵያ ህዝቦች። እንደዚህ የሚቀልድባችሁ በሞታችሁ፣ በኑሯችሁ፣ በነጋችሁ ላይ የሚቀልድ የአፄ ፋሲለደስን ትንሽ ነጭ እንትን አቅርቦ እዛው ነው ደግሞ የሚመላለሰው። ከአማራ ክልል መርጦ ደግሞ የሚመላለሰው ሌላ ቦታ አይደለም የሚሄደው። የአማራ ክልል ይህንን ፋሲለደስ አጠገብ ነው የሚሄደው። ከዛ ጎርጎራ ነው የሚሄድልን። ከዛ መርከብ ላይ ጣናነሽ እኮ ስራ ጀመረች ብሎ መርከብ ላይ ይሄድልሃል።
እነዚህን አሳይተው ለአማራ ህዝብ ሰራው ሊልህ ነው የመጣ። የአማራ ህዝብ እስከዚህ ድረስ ሞኝ አይደለም። የአማራ ተዋጊዎች እስከዚህ ድረስ ሞኞች አይደሉም። በአማራ ክልል ላይ ሌት ተቀን የሚሰሩትን ወታደሮች ትእዛዝ ተቀብለው እንደ ወታደር ሰላም ተሰጥተው የሚያስተዳድሩትን ወታደሮች እስከዚህ ድረስ ደደቦች አይደሉም። ቁንጮ ላይ ያወጣው ሌላ ነው። ቅድም ያልኩ ይሄ ቺፍ ኦፍ ስታፉ ሌላ ጉዳይ ነው። ሌሎች ግን ከዛ የሚመጡት እስከዚህ ድረስ ራሳቸውን የዘነጉ ራሳቸውን የሸጡ ሰዎች አይደሉም። እነሱም ያውቁታል ለማለት ነው። ወዳጅ የጎንደርን ትንሣኤ ነው ያለው። የጎንደር ትንሣኤ ዳባት ላይ ትናንትና ነው ከሳምንት በፊት የተደረገውን እናውቃለን። 2 ክፍለ ጦሮች ያለቁበትን ዳባት ላይ የሆነውን እናውቃለን። እሱ ራሱ የኢትዮጵያ ጠቅላይ ሚኒስትር ነኝ የሚለውም በዛ ቢሮ ውስጥ የገባውን ሰውዬ ከዚህ እዛ ድረስ 100 ኪሎ ሜትር መሄድ አልቻልንም እያለ ከዛ ሀገሩ ሰላም ነው ደግሞ ስንት ናቸው ወጥተው የአማራ ተደላድለዋል። ይሄ ቅድም ስሙን ያነሳነው ቺፍ ኦፍ ስታፍ 90% በሪፖርት መልክ ሊቀርብ በሚችል እንኳን አድርገናል ሲል በአንድ ራስ ሺህ ምላስ ሆኖ አንዱ ጨርሰናል ይላል። አንዴ በ10% ነው የተዋጋ ነው ይልሃል። አንዴ ደግሞ 90% ጨርሰናል ይላል። አንዳንዴ ወደ ሸለቆ አስገብተናቸዋል ይላል። ቅርብ ቀን እኮ ይሄ የኢትዮጵያ ጠቅላይ ሚኒስትር የተባለው ቅርብ ቀን ፓርላማ ላይ ቁጭ ብለው ሸለቆ ለሸለቆ ነው የሚሄዱት ብሏል። አሁን ግን ከጎንደር ጎርጎራ መሄድም መከራ ሆነ። አንድ ምላስ ሺህ ምላስ፣ የትኛው ግን እውነተኛ እንደሆነ የሚሰማ ሁሉ ያውቃል ለማለት ነው። አመሰግናለሁ። እንግዲህ የአብይ አህመድ አንተ እንዳልከው እየተሸነፈ ነው በአማራ ክልል። ይህንን በአፉም ተናግሯል፣ አምኗል። ነገር ግን ትንሽ ወደኋላ መለስ ብለን አብይ አህመድ መቼ ነው አማራ ህዝብ ላይ ጦርነት ያወጀው ምለው ላይ ትንሽ አስተያየት መስጠት አለብን። ይህንን ደጋግሜም አውርቻለሁ። አብይ ልክ ብልጽግናን ሲመሰርቱ ብልጽግናን እየመሰረትን ያለ ነው አንዱና ዋነኛው ተልኮ ብአዴን ወይ አዴፓ በዛን ጊዜ የነበረው እሱን ካላፈረስ ነው አማራ ህዝብን እንዴት ነው የምንይዘው? አማራ ህዝብን እንዴት ነው የምንገዛ? በቀጥታ ብሎ ይሄንን አውጥቷል። ይሄ ኦዲፒ ውስጥ አውጥቷል። ይሄንን አማራን በቀጥታ ለመግዛት አማራ ክልል ላይ የነበረው ፓርቲ መፍረስ አለበት። ብልጽግና የሚባል ስንመሰረት በቀጥታ አማራን ለመግዛት ነው ብሎ ተናግሯል። በዛን ጊዜ የተቃወምነው ሰዎች ተቃውመናል። ያንን ያወራው ሰውዬ እንደዚህ ብሎ ብአዴን ራሱን ማፍረስ አለበት፣ ኦዲፒ ኦህዴድ ራሱን ማፍረስ አለበት ብሎ በዛን ጊዜ ሁሉም ሰው አፍርሶ መጥቷል። ይህንን ያለ ሰውዬ በቀጥታ አማራ ህዝብን ለመግዛት ያስቸግረኛል አዴፓ እያለ ብሎ በዛን ጊዜ እኛን ለማሳመን ያወራ ሰውዬ ዛሬ ደግሞ አማራ ህዝብ በራሱ ልጆች ነው የሚመራ ስል የሚቀፍ ውሸት ብቻ ሳይሆን ቀጣፊ ምን አይነት ሰው እንደሆነ እንደው በቃ ውሸት ሲያወራ እንኳን ትንሽ እንኳን ትዝ የምለው ነገር የለም። የሆነ በቃ ሰውነቱ ውሸታም ስለሆነ አይሰማም። ለዛ ይመስለኛል። ስለዚህ ብልጽግና መስራረቱ ራሱ ጸረ አማራ ነው ለማለት ፈልጌ ነው። አማራን ለማንበርከክ የተጠፈጠፈ ፓርቲ ነው ብልጽግና። አሁን ጎንደር ላይ ከንቲባ ለመሾም አማራ ህዝብ በራሱ ነው ይህ የለም፣ እንደዛ የሚባል የለም። አንዱ እሱ ነው። ሁለተኛ ደግሞ እነ ዶክተር አምባቸው የተገደለው በትክክል የአማራ ህዝብን ጥቅም የሚያስከብር ሰው በመሆኑ ነው። አማራ ህዝብ በመንግስት ደረጃ አመራር አልባ የሆነው በመንግስት ደረጃ በመዋቅር ደረጃ አመራር አልባ እንዲሆን የተወሰነው
አብይ አህመድ ዶክተር አምባቸውን ሲገለው ነው ሲያስገድለው ነው። ይህንን ተናግሬያለሁ። ይህን መረጃ ተጠቅመን ይህንን ተናግሬያለሁ። በዚህ በሆርን ኮንቨርሴሽን ላይ ብዙ ጥልቅ ሪሰርች አካሄደን ይህንን ተናግረናል። ስለዚህ አሁን አማራ ክልልን በመንግስት ደረጃ እየገደለ ያለው እያስተዳደረ የገዛ እየገደለ ያለው አንደኛ አንተ እንዳልከው ፕሮፌሰር የአብይ አማሮች አሽከሮች፣ ተላላኪዎች ከተመስገን ጥሩነህ ጀምረው እስከ አረጋ ከበደ። በነገራችን ላይ ተመስገን ጥሩነህና አረጋ ከበደ ዘመዶች ናቸው። የስጋ ዘመድ የአንድ ሰፈር ልጆች ናቸው። ተመስገን ጥሩነህ ከጅምሩ የአብይ አሽከር እንደነበር ይታወቃል። ኢንሳ አብሮ ነው የጀመሩት። ከዛ ጀምሮ ነው የአብይ ተላላኪ ሆኖ በተመሳሳይ ጊዜ ዲግሪ ከማይክሮሊንክ የገዙ ሰዎች ተመስገን ጥሩነህ የአብይ ተላላኪ በመሆኑ አማራ ህዝብ እንዲታረድ በየጊዜው በድሮን በከባድ መሳሪያ ህፃናት፣ ሴቶች፣ እናቶች፣ የሃይማኖት መሪዎች ቤተክርስቲያን ውስጥ በድሮን እየተደበደቡ አማራ ህዝብ እንደዚህ አይነት ጭፍጨፋ ገጥሞት ያውቃል? በታሪኩ ይህንን አይቶ ያውቃል? ኦሮሚያ ውስጥ ያየነው አማራ ውስጥ እያየን ነው። የአማራ ህዝብ ምኑ ነው ያለፈለት? የቱ ጋር ነው የአማራ ህዝብ ተጨፈጨፈ፣ አለቀ፣ ተቃጠለ? አማራ ህዝብ እና በአብይ ምንድን ነው አማራ ህዝብ ያገኘው? ልጆቹን አጣ። በየቀኑ ህፃናት ልጆችን እያጣ። ለዚህ ነው ፋኖ ተቀባይነት ያገኛል። ወደድክም ጠላህም ፋኖ ነው የሚገዛ አማራን። ወደደም ጠላህም አብይ አህመድ አዎ አማራ ህዝብን የአማራ ልጆች ናቸው መግዛት ያለባቸው። ከቤተ መንግስት ተላላኪዎች አማራ ህዝብን እየጨፈጨፉ እያስጨፈጨፉ መቀጠል አይችሉም። አብይ እየጨፈጨፈ አይችልም። ለዚህም ነው በቀላሉ ፋኖዎች የአብይን ሰራዊት እየበተኑ ያሉት አንተ ቅድም እንዳልከው። ስለዚህ አማራ ላይ ያነጣጠረ ጦርነት እኔ በእኔ አመለካከት የአማራ ክልል አመራሮች ግድያ ጀምሮ ነው አማራ ሙሉ በሙሉ ለመቆጣጠር ብሎ አብይ ጦርነት ያወጀው አማራ ላይ ቆይቷል። እቺን ከጨመርኩ በኋላ አሁን ባለው በአማራ ክልል ባለው እንቅስቃሴ ያው አብይ በተወሰነ ደረጃ ከፋኖች የተወሰኑ ፋኖችን ይዞ ለማስመለስ ዜና ለመስራት ሞክሮ አልተሳካለትም። እናም እንትኑን በሰላም ይምጡ፣ ከዛ ደግሞ አረጋ ከበደ ስር ገብቶ ዲሞክራሲ ነው ብሏል። በአማራ ክልል በዚህ የሚያምን ህዝብ አለ። በአብይ ጥሪ እንደዚህ ኑ ተመለሱና አረጋ ከበደ ስር ሆናችሁ ሂዱ ብሎ አብይ የሚጠራው ይህንን የሚቀበል ኃይል ወይ ደግሞ የአማራ ህዝብ አለ ብለህ ትገምታለህ? አሁንም ባደረገው ንግግር ላይ እኮ ጊዜ አታባክኑ ሲል ተውትና የምትዋጉትን ነገር ተውትና ግቡና አረጋ ከበደ ስር ግቡ ነው አይደለም? አረጋ ከበደ አማራን እንደዚህ የመራ የለም ነው ያለው። አንድ ጊዜ አማራን እንዳመራ ምን ማለት እንደሆነም ትርጉሙን አላውቅም። እንደዚህ የመራ የለም ማለት ምን ማለት እንደሆነ አላውቅም። በአንድ ዓመት ወይም በሁለት ዓመት አረጋ ከበደ ምን አደረጉ ለአማራ ክልል? አልፎ እሳቸውም በአእምሯቸው ያለው ከአፋቸው ሲወጣ ትሰማለህ። ተሳስተው
እውነትን ሲናገሩ ትሰማለህ ከአቶ አረጋ ከበደ። ግን ምን እንደሰሩ አላውቅም። የአማራ ክልል ውስጥ የአማራ ክልል ጦርነት የተቆሰቆሰው አንተ እንዳልከው በኢትዮጵያ ሙሉ የተቆሰቆሰው እኮ ኢህአዴግ ሲፈርስ ነው። ኢህአዴግ ሲፈርስ እና ቲፒኤልኤፍ ወይም ህወሓት እኔ አልገባበትም አልንቦጫረቅም ብሎ ሲሄድ ነው። ይሄ ኢህአዴግ አስቀድሞ በኮአሊሽን ደረጃ ይዞ የነበረው ምክንያት ነበረው። በፓርቲ ውስጥም ቢሆን ሬፕሬዘንቴሽን እንዲኖር ነበረ የተፈለገው። እሱን ሲያፈርስ ነው በትግራይም የጀመረው፣ በአማራ ክልልም ነገሩ እኮ የጀመረው ያኔ ነው። ያኔም እኮ ዶክተር አምባቸው እኮ ግድያው እኮ የመጣው እኚህ ሰውዬ ከኔ በጣም ነፃ ሊሆኑ ይችላሉ እና ለእኔ የሚሆነውን እዛ ማስቀመጥ አለብኝ ከሚል ነው የመረጫው። እንዳልከው መቆስቆሱ ከዛ ነው በአማራ ክልልም እና አሁንም እዛው ድረስ ግቡ፣ ጊዜ አታባክኑ የሚለው ዛሬም የሚናገረው ይሄንኑ ነው። አይሰማም መሰለኝ ያልኩትም ቅድም አይሰማም መሰለኝ ያልኩት በአማራ ክልል ብዙ ሰላማዊ ሰልፎች ሲደረጉ አይተናል። ወጣቶች ብዙ ሰላማዊ ሰልፍ ሲያደርጉ አስቀድሞ ምን እንደሚፈልጉ በግልጽ ታይቷል። ያኔ ሰላማዊ ሰልፍ ማድረግ በሚቻልበት ዘመን የህዝቡ ሰንቲመንት የህዝቡ ፍላጎት ሲገለጽ ምን እንደሚመስል እኮ ትልልቅ ሰላማዊ ሰልፎች ላይ ታይተዋል። የህዝቡ ፍላጎት ከዛ በኋላ ያንን ፍላጎቱን ሰምቶ ለመመለስ ሳይሆን 4 ኪሎ የገባው ሰው የሚፈልገው ነገር እንዲሰራ ነው። ቅድም በሰፊው ተነጋግረን ምን እንደሚፈልግ። ስለዚህ አማራ ክልል እኮ ቢጨራረሱ እኮ ጉዳይ እኮ አይደለም። እሱ ምንም እኮ አይሰማውም። ሞትን አታዳንቁ የሚል ሰው ነው አይደለም። ጨርሶ እኮ ምንም አይሰማውም። ስለዚህ አሁን በአማራ ክልል ግቡ ነው የሚለው። የአማራ ክልል ውስጥ ያለው ጦርነት ግን በአንተ ተላላኪዎች አንገዛም ነው አንደኛው። ሁለተኛ በአንተም አንገዛም ነው። ያ ደግሞ አንተ ስለሆንከው ኦሮሞ ነኝ ስላልክ ሳይሆን የአማራን ህዝብ ጥያቄ ለመመለስ ፈቃደኛ አልሆንክም። የአማራን ልጆችም የአማራን ህዝብም እንደ መሳሪያ ልትጠቀምበት፣ ትግራይን ስትወጋ ልትጠቀምበት፣ ከዛ በኋላ ግን አኝከን ልትተፋው ስለሆነ ነው ከአንተ ጋር የሚዋጉት። ይሄ እስካልተመለሰ ድረስ መብታቸው እስካልተመለሰ ድረስ የአማራ ገበሬ እስከ 75% ወደ ኢትዮጵያ ወይም አዲስ አበባ የሚገባውን ጤፍ የሚያመርተው ገበሬ ማዳበሪያ የለኝም፣ ዘር የለኝም፣ የኤክስቴንሽን ድጋፍ የለኝም ብሎ ስንት ጊዜ ነው አለንጋ ይዘው ወደ ውጭ የወጣው? አለንጋ ይዘው መቼ ስንት ጊዜ ነው የራሳቸውን ጥያቄ የኑሯቸውን የላይቭሊሁድ ጥያቄ የጠየቁት? ጀመራቸው። የዛሬ 3 ዓመት የብልጽግና ጦርነት ጀመረ። የአማራ ክልልን ትጥቅ ፍቱ አለ ልዩ ኃይሉ። ለምን ትጥቅ የምንፈታው? የራሳችን ጥቅም ለማስጠበቅ የራሳችን የአማራን ጥቅም ለማስጠበቅ ለመከላከል ነው። ስለዚህ አይሆንም ነው ያሉት። አንፈታም። በዚህ ጦርነት ጀመረ። ይኸው 3 ዓመት ከሆነ በኋላ አሁን የት ነው ያለው? ዛሬ የአማራ ክልል ጦርነት የት ነው ያለው? በምስራቅ አማራ የነምሬ ወዳጆ ከዚህ በፊት ስለሱ እዚህ ላይ እናንተ የተነጋገርንበት የነምሬ ወዳጆ እኮ አንድ ኮር 3 ክፍለ ጦሮች ያሉበት 12ኛ 61ኛ 65ኛ ክፍለ ጦር ያለበትን የ803ኛውን ኮር እንደሌለ አድርገውታል። ያኔ አልተናገረም። አሁን ግን ያ አፉ ለከት የሌለው ሰውዬ አድርገውብናል አለ። ትግራይን ለመክሰስ ሲል የቺፍ ኦፍ ስታፍ ነው የተባለው ሰውዬ እንደተጠቃ አምኗል። ያኔም ቀይ መስቀልም እዛ እንደሄደ እናውቃለን። እስከዛ ድረስ ደርሷል። አሁን ቅድም በጎንደር የባለቤታቸው ሰፈር ነው እና ብዙም አይነሳም ተብሎ ሲነገር የነበረው ነገሩ የአማራ ክልል አመፅ፣ ይሄ አሁኑ ያለው አመፅ ትጥቅ አንፈታ የሚለው ጎንደር ላይ ነው የጀመረው። ጎንደር ዩኒቨርሲቲ ላይ ነው የጀመረው። አልረሳንም፣ ነበርን፣ በህይወት አለን። አእምሯችን አሁንም ነገር አንዳንድ ነገርን ያስታውሳል። ይህን ያህል አልሸቀም አልሻገተም፣ እናስታውስ። እዛ ነው የጀመረው።
አሁንም የተወጉት እና ዳባት ላይ አንድ ሙሉ ክፍለ ጦር ያጡት አማራ ክልል ነው። የጎጃም ክልል ውስጥ መንቀሳቀስ አይችሉም። ለመብቱ የሚዋጋ ህዝብ ነው ነው ለመብቱ እየተዋጋ ያለው ነው። ገበሬው የራሱ ጥያቄ አለው። ተማሪው የራሱ ጥያቄ አለው። ከሁሉ በላይ ግን በብልጽግና መንግስት ስር አንተዳደርም፣ ስለ ማንነት ሳይሆን ጥያቄውን ስለማትመልስ፣ ህዝቡን ስለምትጨቁን፣ ስለምትገለው፣ ስለምታዳፍነው፣ በር ስለምትዘጋበት በዚህ ምክንያት አምጾብሃል። ስለዚህ ይህንን ነገር እዛ ውስጥ ላለው ኦሮሞ የራሳቸውን ክልል እንኳ ማስተዳደር ያልቻላችሁ አማራ ክልልን እኛ ሄደን እናስተዳድራለን ብላችሁ የምታስቡ ከአሁን በፊት 5-6 ጊዜ ተላላኪ ለመሾም ስትሽቀዳደሙበት የነበራችሁ ሰዎች አሁን የቀራችሁ ካርድ ምንድን ነው? ያችን ካርድ ነው አይደለ የመዘዘው። በአማራ ነው የምትተዳደሩት ማለት እኮ ያችን ነው የመዘዘው። እያስተዳደርኳችሁ ነው ያለው። ያቺ የመጨረሻውን ካርድ ነው የመዘዘው። እሱ አይሰራም። ለምን? መከላከያ እያሰለጠነ ነው። በአማራ ክልልም ብዙ አሰለጠንኩ ያለ ነው። በብር ሸለቆ እያሰለጠንኩ ነው አስመርቅ ያለው ይላል። ባስመረቀ ቁጥር የተመረቀው ወደ አማራ ክልል ጦር እየገባ ነው። ፋኖች ጋር እየተቀላቀለ ነው። ከሌላ ቦታ የምታመጣውም ከኦሮሚያ የምታመጣው ከደቡብ የምታመጣው በቴሌቪዥን አይተናል፣ ከአንደበታቸው ሰምተናል፣ ከብዛታቸው አውቀናል። ለመዋጋት አይፈልጉም። ስለዚህ አሁን ድሮን አለኝ ቴክኖሎጂ አለኝ የምትለው አሁንም አርሶ አደሩን ለመንቀል፣ ሰብሉን ለማቃጠል፣ ተማሪን ለማባረር እንዳይባር ለማድረግ እስከ 5 ሚሊዮን ተማሪ የለም አማራ ክልል ውስጥ ስራ ላይ የለም። እነሱን ለማስጨነቅ ካልሆነ ይሄ ነገር የሚደርስበት ቦታ የለውም። ይሄ ደግሞ በአማራ ክልል ብቻ ሳይሆን በኦሮሚያም እንደዚህ ሆኖ ግን ስለሱ ተላላሳ ልተወው። አማራ ክልል ውስጥ ያለው ይሄ ነው። መጀመሪያም ይሄን ነው ስቄል ፋኖ ሆነ ምናምን የተባለው ለዚህ ነው። አትችሉትም። የህዝብ ድጋፍ አለው። ህዝቡ ደግሞ ልጅትመት ጥያቄዎችን እያነሳ ነው። የህዝብን ስሜት ሳትሰማ የህዝብን ፍላጎት ሳታሟላ ጥይት ማዝነብ እችላለሁ ብቻ ስላልክ አትችልም። ይኸው 3 ዓመት በኋላ ጦርነቱ እየጠነከረብህ ወጣቶቹም የሚዋጉ ድካምህን እያወቁ አንተ የምታሰለጥናቸውም እዛው እየገቡ ነው። አትችሉትም። ልትፈቱም ደግሞ ፈቃደኛ አይደላቸውም። እንደ ብልጽግና መንግስት የተጠላ መንግስት አይቼ አላውቅም። መንግስት ሲጠላ ደግሞ የሆነውን 2 ጊዜ አይቻለሁ። ሲጠላ ምን እንደሚሆን አይቻለሁ። ይሄኛውን ሸክም አሁን ያለውን ሸክም ለመሸከም የሚፈልግ አንድም ኢትዮጵያዊ የቀረ አይመስለኝም። ከብልጽግና ጋሻ ጃግሬ እና ከብልጽግና ሌቦች፣ ከምርኮኞች፣ በዛ ስር ካለው ምርኮኞች ዛሬ ደግሞ በልቶ ጠጥቶ ጨፍሮ ለመግባት ትንሽ ገንዘብ ያገኘ ካልሆነ በስተቀር አገሬ ነው፣ ቤቴ ነው፣ ትውልድ ነው፣ ፖለቲካ ነው፣ ታሪክ ነው፣ ባህል ነው፣ ይህንን አንድነት አለን ብሎ ለመዋጋት የሚፈልግ የትም ቦታ የለም። የጠየቀኝ ግን በአማራ ጉዳይ ነው። እሱ ሊመለስ የማይችልበት ደረጃ ላይ ደርሷል። በጣም አመሰግናለሁ። እንመልስ ወደ አማራ ክልል ትንሽ ስለ ኦሮሚያ ትንሽ አውርተን አላለቀም፣ እንመለሳለን። ነገር ግን ኦሮሚያ ክልል ውስጥ ሰሞኑን ሲወራ የነበረው የኦሮሞ ነፃነት ሰራዊትና ብልጽግና ተስማምተዋል ብሎ የአብይ ፕሮፓጋንዳ በጣም ሲነዛ ነበር፣ በጣም ሲወራ ነበር። እሱንም አልፎ የኦሮሞ ኢሊት በተለይ ደግሞ በሰላማዊ ትግል የሚያምኑ እነ ጀዋር መሐመድ ጭምር እነ አንተም እኔም ጭምር እነ ለማ መገርሳም ጭምር ከአብይ ጋር ድርድር ጀምሯል፣ እነሱም ይመለሳሉ፣ አንድ ላይ ሆነን የሰሜኑን ጭራቅ ብሎ አብይ የሚጠራ የሰሜኑ ጭራቅ ይላል። የአማራ ፋኖ፣ የትግራይ ቲዲኤፍ ቲፒኤልኤፍ እና የኤርትራ አንድ ላይ አድርጎ የሰሜኑ ጭራቅ ብሎ ነው የሚጠሩት። አሁን ለብልጽግናው አሁን የኦሮሞ ሰዎችም አሚን ኢሊትም ከኛ ጋር ነው የሆኑ ያሉት።
የተስማማን ነው የተወያየን ነው ብለው ኦሮሚያ ውስጥ እስከ ቀበሌ ድረስ ይሄንን ውሸት የሆነ በዶክመንት አዘጋጅቶ እስከ ቀበሌ ድረስ በአመራር ደረጃ እየተወያዩ ነው። ለዚህ ደግሞ የኦሮሞ ነፃነት ሰራዊት ምላሽ ሰጥቷል። ይህ ውሸት ነው። ምንም አይነት ከብልጽግና ጋር እየተወያየን ያለ ነው ምንም ነገር የለም። የአብይ ውሸት የታወቀ ውሸት ነው ብሏል። እኛም በኩል ያለው ጀዋሪን ጭምር ለማ መገርሳ ጨምሮ ምንም አይነት ውሸት ነው። ከአብይ ጋር እያወራ ያለ ማንም ሰው የለም። ያው የሚታወቀው የኦሮሞ ነፃነት ሰራዊት ከጠረፍ ላይ አይደለም አሁን እየተዋጋ ያለው አዲስ አበባ ዙሪያ ነው። ሪፐብሊካን ጋርድ እነ ሹማ አብደታ ደረታቸውን ነፍቶ አዲስ አበባ ውስጥ ሆኖ ይሄው ሸኔዎችን እየገደልን ነው በአዲስ አበባ ዙሪያ ብሎ መግለጫ የሚሰጡበት ጊዜ ነው። አዲስ አበባ ዙሪያ የኦሮሞ ነፃነት ሰራዊትን እንደዚህ ያው እየገደልን ነው ምናምን ይላሉ። መግደል የሚባለው ነገር እነሱ ቋንቋቸው ሆነዋል። ለእኛ ስለሚከብድ ያው ምን እንደምንል ራሱ አላቅም። ብቻ ግን በራሳቸው የሚሰማ ነገር ምንድን ነው? የኦሮሞ ነፃነት ሰራዊትን እዛው አዲስ አበባ ዙሪያ ላይ የገጠሙ ባለበት ጊዜ ይህንን ፕሮፓጋንዳ ለምንድን ነው በዚህ ሰዓት አብይ ኦሮሚያ ውስጥ እንዲወያዩበት? በጣም ውሸት ከውሸት የመጨረሻ ውሸት እንደሆነ እየታወቀ በዶክመንት በድርጅት ደረጃ ወስነው እስከ ቀበሌ ድረስ የመወያያ ጽሁፍ ሆኖ ለምንድን ነው አብይ የሚያቀርበው? ከኦኤልኤ ጋር እያወራው ነው፣ ከኦሮሞ ኃይል ጋር እያወራው ነው ምናምን ብሎ ኦሮሞ ውስጥ ይሄ ነገር እንዲሄድ የወንድማማች ውስጥ ከወንድማማች መካከል የሚደረገው ጦርነት ኦሮሚያ ውስጥ ይቁም ምናምን ብሎ ይሄ ነገር ለምንድን ነው በዚህ ሰዓት አጀንዳ ሆኖ ኦሮሚያ ውስጥ እንዲወያይ ያደረገው አብይ ለምንድን ነው? መጀመሪያ ሌሎችም ሰዎች እንዲያውቁ በኦሮሚያ ውስጥ የሚደረገውን ነገር ትንሽ ማለቱ ይጠቅማል። እሱን ማየቱ ነው የሚጠቅመው። ፕሮፓጋንዳ የብልጽግና በፕሮፓጋንዳ እናደርጋለን የሚለውን በፕሮፓጋንዳ ሁሉን ነገር እናስተካክላለን ይላሉ። እሱ ግን ጊዜ አልፎበታል አይደለም እንዲ አሁን ፕሮፓጋንዳቸው ኢትዮጵያ በሚራክል ብልጽግና ላይ ናት ብለው የሚያዝ የሚጨበጥ ነገር ግን በሌለበት እንደዚህ ብለው ይናገራሉ። እኛ ሁላችን የምንሰማውን ማለት ነው። ኢትዮጵያ ውስጥ ያለ ማህበረሰብ ሁሉ የሚሰማው እና ከአብይ አፍ ብልጽግና የሚል ስለወጣ ኢትዮጵያ እየበለጸገች ነው፣ ወደ ብልጽግና ልትሄድ ትችላለች። ከዛው አንጻር ማየት ነው ይሄኛው። ለምንድን ነው ላልከው ጥያቄ ከእንደዛ አንጻር ማየት ነው። ለመዋሸት አያፍሩም። ትናንት ያለውን አይደለም ከአንድ ደቂቃ በፊት ያለውን ልክ እንደ ቺፍ ኦፍ ስታፍ ቅድም ወይም ጎንደር ላይ ያለው ከዚህ ጎርጎራ መሄድ አልችልም እያለ ለጎንደር ግን በ400 ዓመት የተለወጠ ነገር ሰርተናል ይልሃል። በአንድ ደቂቃ ውስጥ እኮ ነው። በአንድ ደቂቃ ነው። ለዚህ ነው አንድ ራስ ሺህ ምላስ ያልኩት። ለዚህ ነው በአንድ ጊዜ ይሄንን ስለሚናገሩ ለሌሎች ኦሮሞ ላልሆኑ ሰዎች ለመናገር መጀመሪያ ላይ ለማለት እንፈልግ በዚህ ጉዳይ ላይ በዛው አይን ነው መሰማት ያለበት። ሁለተኛ ኤሊቱ ጋር ለመነጋገር ነው። አንተ እንዳልከው ደግሞ ለህዝብ ደግሞ እስከ መጨረሻው ድረስ ያወራሉ፣ እስከ ወረዳ ድረስ ያልከው አለ። ጥያቄው ለምንድን ነው ስላልክ ነው። ለምንድን ነው ይህንን የሚያደርጉት ያሉት? ይህንን እያደረጉ ነው። ሽማግሌዎች እንልካለን የሚለውን ወሬ አሁንም እያስወሩ ነው። ለመላክም የሚሞክሩበት ጊዜ አለ። ሽማግሌዎች ተጠርተው እገሌ ጋ ሂዱልን፣ አዲስ አበባ ድረስ ተጠርተው እገሌ ጋ ሂዱልን የሚሉበት አለ። ሽማግሌዎቹ ራሳቸው ናቸው። አይቻልም፣ ይሄ ችግሩ ያለው እዚህ ቦታ ላይ ነው እና በሌላ በኩል እኛ አንችልም ያሉበት ጊዜ አለ። ይሄ አለ፣ እየሞከሩ ነው። ግን ሽማግሌዎች የሚላኩት እምቢ እያሉ ነው። አንችልም፣ ችግሩ ከኛ አቅም በላይ ነው። ኤሊት፣ ይሄ አጎብዳጅ እና አደግዳጊ የሆነ ኤሊት ያልከው
ከተማ ውስጥ ያለ አለ። እነሱም በሚችሉበት መንገድ ምን አለ ብትመጡ፣ ምን አለ ብታደርጉ ምናምን ማለትን አቁመው አላለልህም፣ ይሞክራሉ። ለምን ስላልከኝ ነው ይህንን የማነሳው። ነገር ግን አንተ ትተህ የወጣኸው ተሰደህ የወጣኸው ያን ጊዜ እድል ስላልነበረ ነው ከእነሱ ጋር መስማማት። ለማ ነገር ትቶ የወጣው ለመስማማትና አብሮ ለመሆን ስላልቻለ ነው። ሌሎችም እኔ ቁጥራቸውን ዘርዝሬ ባልጨርሳቸው ትተው የወጡት አስቀድመው ስላልቻሉ ነው። ቦታ ስላላገኙ ነው። መሬት ስላልተሰጣቸው ነው። ቤት ስላልተሰጣቸው ነው። መኪና ስላልተሰጣቸው ነው። ገንዘብ ስላልተሰጣቸው ነው አይደለም። ይህ ሁሉ ተደርጓል፣ ተሞክሯል። በዛ ለዛ ተገዝተው ገብተው ፋርሴቡ ላይ ሆኑ ሞልተዋል። በእነሱም ግን ፀሐይ እየጠለቀች ነው። ለዛ ተገዝተው ለሚሰራው ፀሐዩ እየጠለቀበት ነው ያለው። አሁን እያለቀ ነው ጉዳዩ። ለምንድን ነው አስቀድሞ ነገሩ መስተካከል በሚችልበት ጊዜ እንኳን ከመንገድ ስቷል ብለን የወጣ ነው? ለገንዘብም አንገዛም፣ ለጥቅምም አንገዛም፣ ለብሔርም አንድነት አንገዛም። ኦሮሞ ነው ስለተባለ ብቻ አናደርግም። ለፍትህ፣ ለሀቅ፣ ለህሊና ተገዢዎች ነን፣ ለህግ ተገዢዎች ነን ብለን አስቀድመን ትተነው የሄድነውን ነገር መልሶ ጥፋቱን የሚያነሳ ውሻ ብቻ ነው። መልሶ ጥፋቱን የሚልስ ውሻ ብቻ ነው። እኛ ውሾች አይደለንም። አሁን ላልነው ነገሮች የምንኖር ነን። ለህሊናችን የምንኖር ሰው ነን። ለኦሮሞ ህዝብ ይገባል የምለውን ነገር እኔ ለሌላ የኢትዮጵያ ህዝብም ይገባል ብዬ የምሟገትለት ነው እንጂ ለኦሮሞም የሆነው ለሌላ ይከልከል የምል ሰው አይደለሁም። አንተም አይደለህም፣ ለማም አይደለም፣ ሌላውም አይደለም። ይህን ሁሉ አሳይተናል። ለህሊናችን ብንኖር ነው፣ ለህግ ብንገዛ ነው ብለን በፊት የተውነውን ነገር ተመልሰን ደግሞ እንሰዋለን። ስላልሞከሩ አይደለም፣ ስለማይሞክሩ አይደለም። አሁን ይሄ ነው እንግዲህ አንተ ወደ ጠየቀኝ ጥያቄ የሚወስደኝ። ለምንድን ነው ከሰሜን ሌላ የመጣብህ ነው ጭራቅ? ከሰሜን ጭራቅ እየመጣብህ ነው። ስለዚህ ተመልሻለሁ መሰለኝ አሁን። እና ከሰሜን እየመጡብህ ነው ጠላቶች። ሰሜኖቹን ስም አይጠቅሱም። ይሄን ታውቃለህ አይደለም? ያው ሰሜን ነው የሚለው ስም ግን አይጠቅሱም። ማን እንደሆኑ እኔ ልንገርህ። ትግራይንና አማራን ነው። ትግራይና አማራን ነው የሚሉ። ትግራይና አማራ አንድ ላይ መጥቶ ኦሮሞን ብቻ አይደለም። አሁን ደግሞ ኩሻውያንም ነው እያሉ ነው። በደቡብ ያለኸው በሙሉ ነው የሚል። በደቡብ ያለኸው በሙሉ እንደዚህ የሆንከው በሙሉ አንድ ላይ ሆነና ተዋጋ በሚሉበት ደረጃ ላይ ደርሰዋል። ለምን? አሁን ሰሜናውያን የሚሉትም ማን ነው? ሂድና ትግራይን ቆስቁሰው ያለ፣ ትግራይን ውጋ ያለህ ማን ነው? ማን ነው ያን ሁሉ ጦርነት አውርድበት ያለው? እኛ ተፋላሚዎች ነው የነበርነው ያን ጊዜ። የአማራ ላይም ስታነሳ ለምንድን ነው አማራ ላይ ጥይትህንና ድሮንህን የምታነሳው? የአማራ ህዝብም ልጅትመት ጥያቄ ያለው ያለ አግባብ የሚናገሩትን የማይገባ ነገርን የሚናገሩትን የአማራን የፖለቲካ ልሂቃን ደግሞ የፖለቲካ ነው ያልኩት፣ የባህል ልሂቃኑን አይደለም። ልሂቃን በተለያየ መስክ ስላለ እነሱንም አስተካክሉ ብለን ስንሰብክባቸው ነው የነበር ነው። ዛሬ እንደው ተነስተን ነቅተን ከትግራይ ሌላ ነገር ሊመጣብኝ ነው፣ ከአማራ ሌላ ነገር ሊመጣብኝ ነው አይደለም። አናደርገውም። አሁን እኔ ልንገር፣ ሌሎችም እንዲሰሙት፣ የኦሮሞ ዋና ጠላት አማራ አይደለም። የኦሮሞ ቀንደኛው ጠላት ትግራይም ህወሓትም አይደለም። የኦሮሞ ህዝብ ቀንደኛ ጠላት ኦሮሞ ታግሎ ያገኘውን ድል ይህን እዚህ ላይ ጠንከር ላድርገው። ማርጂናላይዜሽን፣ ወደ ጎን ተገፋን። በኢትዮጵያ ውስጥ ወደ ጎን ተገፋን። በፖለቲካ ወደ ጫፍ ተገፋን። ስለዚህ እንመለስ ነው የኛ አንዱ ጥያቄ የነበረው የኦሮሞዎች። አሁን
ስንደርስ ግን ቆሻሾች የማንም አለ። የኦሮሞ ውስጥም ቆሻሻ አለ፣ በአማራም አለ፣ በትግራይም አለ። ቆሻሾች ወጥተው ማን እንደሆነ እኮ ልትነግር ትችላለህ። ማን ቆሻሻ እንደሆነ ከሁሉም የህዝብ ልጆች አሉ፣ ቆሻሾች በሁሉም ቦታ አሉ። ከሁሉም ከኦሮሞ ውስጥ አተላ ወጣና ለኦሮሞ ህዝብም መከራ፣ ጥላቻ ያዋለደ ለኢትዮጵያ ህዝብም ጦርነት፣ ድህነት፣ በራስ አለመተማመንን ያዋለደ እሱ ነው እንጂ ጠላት ከሰሜን የሚመጣው አይደለም። የሚሞክሩት ግን አሁን እየሞከሩ ያሉት ግን የማናውቃቸው ህወሓት ስር እኮ ተዳድረናል ነበር አይደለም? እንደዛ አንተ ህወሓት እኮ መንግስት ሆኖ አስተዳድሯል። ከዛ የባሰ ሊያመጣብኝ ነው ከህወሓት። አሁን ህወሓት ቢመለስ አንድ በጀዋር የለጠፈውን አይቻለሁ። ከአማራ ክልል አንድ በመለስ ጊዜ እኮ እኛ አጭነን ሰርተን የምንኖር ነበረ፣ ይሄኛው እኮ ፎቅ ሰራሁልህ የሚል ነው። ምን ፎቅ ነው የምትሰራልኝ ብሎ የሚናገር ገበሬው ነው። ገበሬው ያውቃል። ስለዚህ ማድረግ ሲገባ መሸበብ የሚቻልበት ጊዜ ያልተሸበቡትን የኦሮሞን ኤሊቶች ዛሬ ሊሸብቡ ነው ብሎ ማሰብ አይቻልም። እነዚህ ህሊና የሚገዛቸው ሀቅ የኦሮሞ ብቻ ሳይሆን የሌሎችም ሀቅ የሚገዛቸው ለሐረሪም እንኳን ሐረሪ በእኛ በኦሮሞ መካከል የሚኖሩ ናቸው። ለነሱ ግድ የሚለን ሰዎች ነን እኛ። ጥቂት ሰዎች ናቸው እንግፋቸው የሚሉ ብልጽግናዎች አሉ። አንልም እንደሱ። አሁን የድሬዳዋን ያነሳሉ፣ የእንትኑን ጉዳይ ያነሳሉ። እኛ ከህዝቦች ጋር እንዴት እንደምንኖር እናውቃለን። ከሐረሪም ጋር እንዴት ስንኖር እንደነበረ ምልክትም ለፌዴራሊዝም መሳካት ምልክት ልታደርገው የምትችል ነው የሐረሪ ጉዳይ። የድሬዳዋ ጉዳይ ለፌዴራሊዝም ምልክትና መመሪያ አስተማሪ ልታደርገው የምትችል ነው። ኦሮሞና ሶማሌ እንዴት አድርገው አብረው እንደሚኖር እነዚህ ስለመጡ ተሸብበው ወደዛ ይመለሳሉ ማለት አይቻልም። ፕሮፓጋንዳ ነው ያልኩት ለዚህ ነው። መታየት ያለበት ለሌሎቻችሁ ሁሉ ሲናገር ኦሮሞ ሊመጣብህ ነው ብሎ ሲነግርህ እንደነበረ ለአማራ ክልል ያው ነው፣ የተለወጠ ነገር የለም። ኤሊቱን ግን ያለውን ሊሸብብ የሚችል አይደለም። በጦርም እየተዋጉ ያሉ አሉ። የኦላ የኦሮሞ ነፃነት ሰራዊት እየተዋጉ አሉ። ለዛም እድል ነበረው። ቦታ ለመስጠት እድል ነበረው። ናና ግባ፣ ጊዜ አትፍጅብኝና በእኔ ጭቆና ስር ግባ የሚባለው ጉዳይ ነው ያልተሳካው። እነ ጃልመሮን ታንዛኒያ ላይ ይዘህ እነ ጃልሰኝን ግን ና ግባ ስትል ነው ያልተሳካው። ከገባ በኋላ እነ ጃልሰኝ ሆነላቸው እንዴ? ከነሱ መካከል ጥሩ አዛዦችን ያውቃል የሚባሉትን ከገቡ በኋላ ወጥተው አልረሸኑም። በዚህ ምክንያት እየሆነ ያለው አሁን ስለ አዲስ አበባ አካባቢ ነው አንተ ያነሳው። አዲስ አበባ አካባቢ ማለት ምስራቅ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋ ማለት ነው። ምዕራብ ሸዋ ላይ እነሰኝ ለቀው የነበሩበት ቦታ ላይ አሁን አንድ የብልጽግና ካድሬ ሊሄድ አይችልም። እዛ ቦታ ሊደርስ አይችልም። ስለዚህ ያንን እድል ነበራቸው። በትግራይ ላይ እንደጨረሱ እዚህም መጨረስ ይችሉ ነበር። ለመጨረስ አይፈልጉም። አብይ አህመድ ጦርነትን ይፈልጋል። ከጀመረበት ጊዜ ጀምሮ ጦርነት ውስጥ ነው ኢትዮጵያን ያኖረው። ይሄንን መካድ የሚችል አእምሮ አለ ወይ? ከተጀመረ ጀምሮ ጦርነት ውስጥ ነው ያለ ነው። በጨለማው ዘመን በኢህአዴግ ጊዜ ይባላል 30 ዓመት በህወሓት ባስተዳደረ ጊዜ እኮ መረጋጋት ነበረ። በሀገር ውስጥ ስንመላለስበት ነበር። አንተም ኖረ ስታስተዳደርበት ነበረ። መረጋጋት ነበረ። ሰሜኑ የሚያመጣብኝ የኢህአዴግን አይነት አስተዳደር ከሆነ ይምጣልኝ። ለኔ እንደዛ ከሆነ ይምጣ። በኦሮሞ በባህሉ ኮርቶ በአስተዳደሩም የራሱን ክልል ኖሮት የሚሻሻል ነገር ሊያሻሽል በሚችልበት ጉዳይ ላይ ከሆነ ያ ከሆነ የህወሓት የጨለማ ዘመን ከአሁኑ ጋር ሲወዳደር ከሆነ ያኛው አያስፈራኝም። የነሱ መምጣት አያስፈራኝም። የነሱ መመለስ አያስፈራኝም። 7 ዓመት በፊት ነው የነበረ። 7 ዓመት ወደ ዩኒቨርሲቲ ስንመላለስ ስንሰራ አንተንም እዛ ስንገናኝ ነው የነበረው። መረጋጋት ነበረ። እስከ ደምቢዶሎ ድረስ ተመልሼ ይመጣ ነበረ። አሁን ከሱሉልታ ማለፍ የማትችልበት ነው።
ያ ከሆነ የሚመረጥ በሁለቱ መካከል በሱ ልታስፈራራኝ ከሆነ የኦሮሞ ህዝብንም የምነግረው በሱ ከሆነ ሊያስፈራራህ የሚችለው ህወሓት ከመጣ ነው ብሎ የሚያስፈራራህ ከሆነ ለአማራም የሚያስፈራራ ከሆነ እሱ ይሻልሃል። ከአሁኑ እሱ ነው የሚሻልህ። ሰርተህ ልትገባ ትችል ነበር። ለነገ ለልጆች የምትችልበት ጊዜ ነበረ። ንግድህን የምትነግድበት የምትንቀሳቀስ መሰረተ ልማት የሚሰራበት ነበረ። መረጋጋት ሙሉ ለሙሉ ሰላም ነበር ባትል መረጋጋት የነበረበት ሀገር ነው። በዛ ማስፈራራት አይቻልም ልልህ ነው። አመሰግናለሁ። ስለዚህ አሁን አብይ ለማስፈራራት በአንድ በኩል ኦሮሞን መሸወድ የሚፈልግ ያ አካሄድ አለ፣ አይተናል። ያ ደግሞ ጊዜው ያለፈበት ጊዜ ነው። አሚን አይችልም ከዚህ በኋላ። በኦሮሚያ ውስጥም ተዳክሟል። ብዙ ወረዳ አካባቢ ወደ ገጠር ሂዶ አያስተዳድሩም። ሱሉልታን በቅጡ ማስተዳደር ያቃተው ስርዓት እኮ ነው። ሱሉልታ ማለት እንግዲህ እዛው ከአዲስ አበባ ጋር የምትዋሰን ወረዳ ነች። እዛ ውስጥ እኮ ነው የኦሮሞ ነፃነት ሰራዊት በየጊዜው ዜና እንሰማለን ምን እንደሚደረግ። አጠቃላይ ግን ቁጥር አንድ የኦሮሞ ጭራቅ የኦሮሞ ጠላት አብይ አህመድ መሆኑን የኦሮሞ ህዝብ አሁን ያውቃል። ሰሜን ያለው ወንድሞች ናቸው። አማራ የኦሮሞ ወንድም እህት ወንድማማች ህዝብ፣ ትግራዋይ የኦሮሞ ወንድማማች ህዝብ። ማን ነው የሚከለክላቸው አዲስ አበባ ለመምጣት? አገራቸው ነው። አብይ እኮ ትግራይን ገፍቶ ሂዱልኝ ብሎ ህገ መንግስቱን ጥሶ አባሮ ከፌዴሬሽኑ ግን ትግራይ ህዝብ አንሄድም ብሏል። ይሄ ነው ሀቁ። አንሄድም አብይ አህመድ ስላባረርከን ከፓርላማ ከፌዴሬሽን ከባጀት ከሁሉም ከኢትዮጵያ ምድር ስላባረርከን አንሄድም ነው። ይሄ ነው እኔ የምረዳው። የትግራይ ህዝብ አንሄድም አብይ አንተ ነው የምትሄደው ካሉ እኔ ከትግራይ ህዝብ ጋር ነው ደረቴን ነፍቼ አብይ አህመድ ኦሮሞ ስለሆነ ስለዚህ ስለ ብሔሩ ምንም አያገባኝ። እኔ የኔ ወንድም የሆነው ንጹህ አማራ ህዝብ ነው እንጂ አብይ አይደለም። አብይ ለኔ ገዳይ ጭራቅ ነው። ለኔ የሚቀርበው የአማራ ህዝብ በድሮን እየተጨፈጨፈ ያለው ህዝብ ነው። እኔ ይሄ ሰብአዊነት ነው፣ ዜግነትን ብቻ አይደለም። ምንም አንተ የፈለከው ሀገር ዜጋው ጫፍጫፊ ገዳይ ለምን ወንድሜ አይሆንም? የአባቴ ልጅም ለምን አይሆንም? የኔ ጠላት ነው የሚሆነው። ይቅርልኝ ኦሮሞ ምን አብይ የሚያወራው ተውሱ። ስለዚህ አሁን እየተካሄደ ያለው ይሄ የኦሮሞ መንግስት ምናምን የሚባል ወራዳ የሆነ አስተሳሰብ አብይ የሚያራምደው አስተሳሰብ ውሸት፣ የትም አይደርስም። ስለዚህ አሁን ኦሮሚያ ላይ ከኦሮሞ ኃይል ጋር አብይ ይነጋገራል የሚባለው ውሸት ነው። አይቻልም። አብይ አህመድ ጸረ ኦሮሞ የሆነ ሰው ጸረ ኦሮሞ የሆነ ስርዓት ገንብቶ ኦሮሞን እየጨፈጨፈ ያለው ኦሮሞ በታሪክ እንደዚህ ተጨፍጭፎ አያውቅም። በታሪክ አማራ ህዝብም ይሄንን አይቶ አያውቅም። እንግዲህ የኢትዮጵያ ታሪክ ያጠናን ሰዎች ትግራይ እንደዚህ ጄኖሳይዳል የሆነ አሁንም ዳግማዊ ጄኖሳይዳል ለማካሄድ አብይ ሴፉን እየወለወለ ያለበት ጊዜ ነው። እዚህ ላይ ነው እንደ ከአብይ ጋር የሚሰራል። ለምን ፋኖ አይደለም ሰይጣን ነው ሚልኬሳ ለምን አይልም እያለ ነው። አንተም እንዳልከው ቅድም እስኬል ፋኖ ነው፣ እስኬል ወያኔ ነው። አሁን ደግሞ ሚልኬሳ ወያኔ ነው። ሚልኬሳ
ለምን የፈለገ ሚልኬሳ ስም ስጡ። እኔ ከገዳይ ጋር ዝምድና የለኝም። ያ ያበቃበት ዘመን ነው። የጋራ የሆነ ጠላት አብይ አህመድ ይባላል። እሱ ነው፣ እሱ ላይ ነው የምናጠነጣጥረው። ስለዚህ የኦሮሚያ ጉዳይ ይሄንን ካልን በኋላ እንግዲህ አማራ ክልል ውስጥም ኦሮሚያ ክልል ውስጥም በሁሉም ክልሎች ውስጥ በግድ ነው ሰራዊትን የሚመለምሉት። አብይ በግድ እናቶችን እያስለቀሱ ነው ልጃቸውን ቀምተው የጦር መሰልጠኛ የሚወስዱት። በየ6 ወሩ ካድሬው ተመድቦ በየወረዳ ሂዶ እንደ ዱር እንስሳ በጉልበት እያሳደዱ ከመንገድ ላይ ከትምህርት ቤት ከገበያ ከቤተ ክርስቲያናት እንደዚህ እየለቀሙ ወታደር እያደረጉ ነው። አሁን ቅድም ብርሃኑ ጁላ ቅድም ያለው ለትግራይ ብሎ እንደዚህ ቲዲኤፍ ምናምን እንደዚህ ያደርጋል፣ ወያኔ እንደዚህ እናቶችን እያስለቀሱ ነው ብሎ ያወራው ራሱ የሚያደርገው በተለይ ደግሞ በኦሮሚያ ክልልና በአማራ ክልል ራሱ የሚያደርገው ነው። ከዚህ የተገነባ ሰራዊት ምን አይነት ሞራል አለው? አንዱ ጥያቄ። በኦሮሚያም በአማራ ክልልም በዚህ ሁኔታ የተገነባ ሰራዊት የአብይ ሰራዊት የት ይደርሳል? አንዱ ጥያቄ ነው። ሁለተኛ ደግሞ ከአብይ በሰላም ገብታችሁ ከኔ ጋር ስሩ፣ እኔንና ጌታቸው ረዳን ያየ ሰው አብይ አህመድ አይደራደርም ብሎ ማሰቡ ይገርመኛል ብሎ ፓርላማው ራሱ ስቋል። ከዚህ ምንድን ነው የምንረዳ? ስምምነት የሚባል ለአብይ ምንድን ነው? ያው እሱ ባወራ እንትን ያችንም ቪዲዮ አለኝ ላጫውታትና ሀሳብን ትሰጣለህ።